ብለህ ትመጣለህ እንዴ? ቆዳ እዚህ ሰገጥ ያለ መሰለ እንዴ? አዶናይ ስለሚወደድ አዶናይ ስለሚከበር አዶናይ መልካም ልብ ስላለው ተብሎ አንተ የምትለውን አልጠየቅም ልትለው እንዴት አባ ነው የራስን ድርጅት ይዘህ የራስን ፋውንዴሽን ይዘህ የምትመጣው? በየትኛው ቋንቋ ነው የምታወራው? በየትኛው ቋንቋ ነው የምታስረዳኝ? ታብታብ ኮፒ ሊንክ አድርጉ። የኔዎቹ ቤት አስረዱኝ። የራሴ የግል ሆስፒታል አለኝ፣ እንዲሁም ደግሞ የእርዳታ ድርጅት አለኝ። እንዲህ የሚባል ነገር አለ እንዴ? ምን አይነት ነገር ነው? በቃ ፋራ አደረጋችሁን እንዴ? የት ሀገር ነው እንደዚህ አይነት ነገር ያለው? በጣም 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 የሚደንቅና ይሄ ገንገበት በተለይ የምታሳዝኑኝ አረብ ሀገር ያላችሁ ወንድምናቶች እንደዚህ አይነት ነገር ላይ ኮመንት አትስጡ ፕሊስ። የምታውቁን ነገር የለም። የመጡት አሜሪካን ሀገር ነው የመጡት። ይህን ስራ ለመስራት አሜሪካን ሀገር ነው። አሜሪካ ያለውን ዲያስፖራ ሊያጥቡት ነው የመጡት። ስለዚህ አሜሪካ ለሚነጋገረው አረብ ሀገር ያላችሁት አስተያየት ባሰጡ ደስ ይለኛል። ምክንያቱም በዚህ ነገር ላይ እናንተ ጋር አልመጡ። እናንተ ጋር ቢመጡ እኛ አንጠይቅ። ዊ ዶንት ኬር። ምክንያቱም ወዳችሁ ለሰጣችሁት አይመለከተንም። ግን አሜሪካን ሀገር መጥቶ አንድ ሰው ጥያቄ ሲጠየቅ አይ ይሄ ነገር እንዴት ነው? የማን ነው ድርጅቱ? ድርጅቱ የኔ ነው። የትኛው ድርጅት? ሆስፒታሉ። ኦኬ። ፋውንዴሽኑ የማን ነው? የዚህ እርዳታው የልብ ለልብ የሚባለው የማን ነው? እሱም የኔ ነው። ልጆቹስ የሚታክሙት እኔ ነኝ የማክመው። አይገርምም? ለራሴ ነው። ራስህ ለምታሳክምበት አንተ መስሪያ ቤት ለሚታከምበት ለራስህ ደግሞ ገንዘብ አምጡ ትላለህ። ኧረ በጣም አድናቂ ነኝ። በጣም ነው እንደምትረዳው ዱቄታ። በጣም ነው እንዴ ህዝብን የምትረዳው? ለወገን የምትረዳው በጣም ነው እንዴ? ወሬኛ። ስለዚህ እንደዛ አይነት ችግር ካለ ቆም ብላችሁ ጠይቁ። የራሱ የነን ኦርጋናይዜሽን ድርጅት ከፍቷል በስሙ። የግል ራሱ ክሊኒክ ሆስፒታል ነገር አለ እና አሁን ደግሞ ገንዘቡ የሚሰባሰበው ለዛ ሆስፒታል ነው፣ ህፃናቶች ሊታከሙ። እሱ እኔ የማውቀው ልብ ሙማን የነ ህይወት የምትባል ህይወት ታደሰ የምትባል እጣችን መሰረት መብራት የሚሰሩት መሰረት መብራት ሆስፒታል የላትም፣ ህዊ ሆስፒታል የላትም። ገንዘቡ ቀጥታ ለንጹሃን ይደረጋል፣ ለህፃናቶች እነሱ ይታከማሉ። አጅሬ ጀለስ ምንድን ነው እያደረገ ያለው? ጀለስ ምን ያደርጋል? እዚህ መጣ። ኦርጋናይዜሽኑም የኔ ነው፣ ፈንድሚም የኔ ነው፣ ሆስፒታሉም የኔ ነው። የአይጥ መርዝ አረገው፣ እዛው በላች እዛው ሞተች አይነት ነገር እያረገ ነገር አለ እና ይሄ ዴፊኒትሊ ፖለቲካ ነው። እኔን ከጠየቃችሁን ፖለቲካ ነው። ህፃናት መርዳት የፈለጋችሁ ካላችሁ ማን አለ መሰላችሁ? የልብ ሙማን የነ መሰረት መብራቴ። ህፃናትን መርዳት ከፈለጋችሁ ሜሪ ጆይ ለረጅም ጊዜ የነበረ ፋውንዴሽን። ህፃናትን መርዳት ከፈለጋችሁ፣ አረጋውያንን መርዳት ከፈለጋችሁ መቅዶኒያ በደንብ አለ። መቅዶኒያ አለ። የልብ ሙማንን ደግሞ እነ መሰረት መብራት ያሉ የጀመሩት ለረጅም ጊዜ የሰሩት ህፃናቶች እየታከሙ ያሉበት አሉ። ምንም ጥያቄ የሌለው ተግባብተናል። ይሄ አዲስ የመጣው አዶናይን አድቫንቴጅ ለመውሰድ ነው። ይሄን መስኪን ልጅ፣ ይሄ ቅን ልብ ያለውን ልጅ አድቫንቴጅ ሊወስዱበትና በሱ ስም ሊሸቅሉ ነው። ምን እስከ ዛሬ የት ነበሩ ታዲያ? የት ነበርክ እስከ ዛሬ? ለምን አልሰበሰብክም? ለምን አላረከውም? አይዲያ የመጣልህ ለመዝረፍ ስለፈለክ ነው። በግልጽ ነው የምነግርህ። እስከ ዛሬ አዶናይ ባይኖር ታደርገዋለህ?
ትመጣ ነበር? ትመላለሳለህ አይደል? አሜሪካን ሀገር ትመጣ ነበር ወይ? አትመጣም። አየህ፣ ጭውቴው ይሄ ነው፣ ጨዋታው ይሄ ነው። አዶናይ ታውቋል። አዶናይ በእርዳታ ስራ ላይ በተግባር የሰራቸውና ያዋላቸው ነገሮች አሉ። አይቷል። ላጥ ብላ አዶናይን ዘመጣ አጣድፈ ሸቅለ ልትሄድ ነው። እስቲ ለልብ ሙማን ስጥ። አንተ መርዳት አይደለ? እስቲ አድርገው ለልብ ሙማንን አሳክ። ሌባ ፖለቲካ ነው ይዞ የመጣው። ፖለቲካ በደንብ አድርጎ ፖለቲካ ነው ይዞ የመጣው። ማንም አይሰማ። የምትሰጡ ካላችሁ ሄዳችሁ ገንዘባችሁን ተበሉ። ግን ትክክለኛ ማድረግ ካለባችሁ የልብ ሙማን የህፃናት ሕክምናን በተመለከተ ኢፍ ዩ አስክ ሚ መሰረት መብራት ያለች እና ሂዊ የምትባላለች እነሱ ሲጠይቋቸው እንኳን እሺ አላሏቸውም። ሌባ እነ መሰረት መብራቴ ምናምን ይሄን ያውቃል። ከነሱ ጋር እንኳን ኮላቦሬት አድርገው አይሰሩ። እውነተኛ ከሆነ ለምን በእነሱ ስም ፋውንዴሽን አያደርግም? እውነተኛ ከሆነ ለምን አያደርግም? አያደርግም። ሌላ መክፈት ይቻላል። ግን እቺ አብሶሉትሊ ለማጭበርበር የመጣነ እዛ ላይ ደግሞ ቁጭ ብዬ ሳይ ጭራሽ እንዴት እንጠየቃለን? ጊዜያችንን እንደዚህ መባከናችን ራሱ በጣም ነው የሚያሳዝነኝ ይላል። ቆዳ ገንዘብ ዝም ብላ አምጣ አትጠይቀኝ የሚባል ድርጅት ተጀመረ። ደግሞ ገንዘቡን አምጡ እንሰበስባለን። ተግባባ። አትጠይቁኝ ጥያቄ ጭራሽ እናንተን ያጠገባችሁ የኢትዮጵያ ሕዝብ ነው። እናንተን ሽቅብ እንደሻና ያደረገ የኢትዮጵያ ሕዝብ ነው። ና ጠይቀኝ። እኔ እካክ ልክ እነግርሃለሁ። እኔ ለመጠየቅ ማን አባቱንም ማለት መንግስት የምጠይቅ ነኝ። እንኳን አንድ ዝምባም ሌባ ዛሬ ሊዘርፍ የመጣ ተግባባ። እንደዚህ አይነት ችግር አለ። ጥያቄ ሲጠየቅ ተግባብተናል። ጥያቄ ሲጠየቅ ትመልሳለህ። ደስ ብሎ ነው የምትመልሰው። ደስ ብሎ ውይ እንኳንም ጠየቀኝ፣ ይሄ ነገር እኮ ለዚህ ነው፣ በእኔ ስም ያደረኩት እኮ ለዚህ ነው ምናምን ይባላል። እዚህ ገንዘብ እየሰበሰብክ ለራስ ለግል ልትጠቀም ሆስፒታልን ልትሰራበት ሌባ። እኔ አይመቸኝ። እኔ ህፃናትን ማሳከም የምትፈልጉ የነ መሰረት መብራቴ የልብ ሙማን እሱን ደግፉ፣ እሱን አግዙ። በመረጃ በሁሉ ነገር የተደገፈ እሱን አግዙ። አረጋውያን ማገዝ ትፈልጋላችሁ? መቅዶኒያ ከ7500 በላይ መቅዶኒያ እየሰራ ነው። ተግባባ። በደንብ አድርጎ መቅዶኒያ በጣም አድርጎ እየሰራ ነው። ህፃናት ማሳደግ ትፈልጋላችሁ? ስንት ብር እንደሚጠይቁ ታውቃላችሁ? ሜሪጆይ $10 ለአንድ ልጅ በወር $10 ብቻ ነው የሚጠይቀው። አንድ ልጅን ለማሳደግ ሜሪጆይ የሚጠይቀው የሲስተር ዘቢደር የሚጠይቁት አስቡ። የአሜሪካን ሀገር የአንድ ኮፊ የአንድ ቡና መጠጫ። ይሄኛውስ ሌባ ሊዘርፍ አዶናይን ይዞ ልመጣል። ያን ምስኪን ሰው ወዶታል። በሱ የተነሳ ግር ብሎ ይመጣል። ለሱ የተነሳ ጭራሽ ገንዘብ ተሰብስቧል። ኦልሬዲ $70,000 ተሰብስቧል። ይቀጥላል። እና እኔን ከጠየቀኝ ባናት ተተከል ብለዋል ዮኒ ማኛ በለው። የኔ ቤተሰቦች እንዳታምኑ፣ የኔ ቤተሰቦች ገንዘባችሁን እንዳትሰጡ። እኔ ያንን ነው ምለው። ሌላ ሰጥ ሌላ ለምን ቤትን ሽጣ አትሰጥም? አዶን ኬር። እኔን ሆነስት ኦፒኒየን ከጠየቀኝ የኔ ፎሎወሮች ባናት ተተከል በሉት፣ እንዳሰጡት። መስጠት ከፈለጋችሁ ሜሪጆ $10 አንድ ልጅ ያሳድግልሃል። አንድ ልጅ ኢትዮጵያዊ ወንድምህን $10 ፎቶ ይላክልሃል። በስልክ ማውራት ትችላለህ። ልጆቹን አሳድጋችሁ $10 ብቻ ቁም ነገር ማድረስ ትችላለህ። ማንኛውም አሜሪካን ሀገር የሚኖር $10 አያጣም ለሜሪጆይ። ያንን አድርጎ ማሳደግ ይቻላል።
እንደነዚህ አይነት ግን ጭራሽ በድንፋታ በድንቁርና የሚያወራ ሌባ ግን ምን ታደርገዋለህ? ባናት ተተከልትለዋለህ። አዶናይ ጋር ምንም የሚያገናኘው ነገር የለም። አዶናይ መስኪን ልጅ ነው። አደራ ይሄ ነገር ነገ ችግር ቢፈጥር ራሱ አደራ አዶናይን ልታወርዱት እንዳትመጡ። የአዶናይ ምንም ጥፋት የለው፣ ምንም ጥፋት የለውም አዶናይ። ስለዚህ ከአዶናይ ጋር እንዳታገናኙት ለማለት እፈልጋለሁ። ስለጠየቃችሁኝ ኦፒኒየን ነው የምነግራችሁ። እኔ አልሰማም። አንዴ ሌላ ጥያቄ አለ? ተግባባ። ስለዚህ ሌላው እንዳልኳችሁ ነው። ትልልቅ አሮጊቶች ግን ምናምን ነገር የሳኩት ምንድን ነው? ትልልቅ አሮጊቶች ቲክታከር ለመቀበል ሄዳችሁ ታስቃችሁኛል። ምን አስባችሁ? ትልልቅ አሮጊቶች ምናምን እዛ ልታሽቃብጡ ሄዳችሁት ወደዚህ። ኧረ አሜሪካን ሀገር አስተውሉ በጌታ። ምን ህፃኑ ናችሁ እንዴ? ወይስ እግራችሁ ብቻ ነው አሜሪካ የገባው? እግራችሁ ነው? ጭንቅላታችሁ እዛው ኮዬ ፈጬ ነው ያለው። ሶፋኒት በጣም ነው ያሳቅሽኝ እንዴ! በጣም እኮ የምትመችኝ አሪፍ ልጅ ምናምን ምናምን ነች። በሰላም የኦኬ ምናልባት ማን ነው የምትባለው ያቺ ጉራጌዋ ልጅ ልጆቿ ሊወዱት ይችላሉ፣ ምን ሊሉት ይችላሉ ምናምን ነገር ሁሌም ይቀበላሉ። ታዋቂ ሰው ሲመጣ ምናምን ይቀበላሉ። የማን ነው ስሟ ጠፋኝ። የእሷ ልጅ ደስ ይላል፣ ምን ደስ ይላሉ እና እያሉ ቺኮቹ ምናምን ነገር ኧረ አይነፋም። ኧረ በእድሜያችሁ ስትሆኑ ደስ ይላል። እኔ እንደዛ አይነት ስቅጥና አይመቸኝም። ለማንኛውም መብታችሁ ነው፣ ግን ያስቃል። ሶፍዬ ለሚቀጥለው ትንሽ ከተማ እየገባሽ እናቱ እኔ ግልጽ ነኝ። ፊት ለፊት ነው የምናገረው። ሶፍዬ ከእነ እናትሽ ከእነ አያትሽ ምናምን መጣሽ በሰላም ማይ ጋድ። ኧረ ሰው ግን ያደክማል። እና ለማንኛውም አዶናይ እንኳን ደህና መጣ። አሜሪካን አሪፍ ሀገር ነው። እያት በደንብ አድርገህ ፈታ በልባት። ኢትስ ቢዩቲፉል አሪፍ ነገር ነው። ግን እየወረድን ነው፣ በጣም እየወረድን እንደሆነ ያለው እኔ እንደዛ አይነት እንትን የለኝም። ኤኒዌይስ መብታችሁ ነው፣ ግን ያስቃል። ኤኒዌይስ ወደ ሌላው ስንሄድ ምንድን ነው ማን ነው የአዶናይ አካውንት ይልቁኑ ሊዘጋ ነው። ትልቁ አካውንቱ በጣም አድርገው ትልቁ አካውንቱ ሊዘጋ ነው እና እሱን ምን ማድረግ ነው እንትን ማድረግ ኮፒ ሊንክ አድርጉለት። በጣም አካውንቱ ሳይዘጋ አይቀርም እንደሚመስለኝ። እግዚአብሔር ምስክሬ ነው የምለው፣ እንደሚመስለኝ ተንኮለኞች አሉ አዶናይ ላይ፣ ቲክታከሮች ተንኮለኞች አሉ። ሌላው ነጭ ቅማል ስለ እንትን ያወራችሁ ትክክለኛ ነው፣ ምንም ውሸት የለውም። ነጭ ቅማል ስለ ጆን ዳንኤል ያወራችሁ ለእኔ መረጃው መጥቶልኛል፣ ግን አስፈላጊ አይደለም።
ዮኒ ማኛ ጆን ዳንኤልን ስለሚጠላው ነው ምናምን ብላችሁ ስለምትሉ አላወራውም። ነጭ ቅማል ግን ያለችው አሁን ናዩ ነው ናውዬ ምናምን የምትሏት ከሱ ጋር ያለችው ስቃይ ላይ ናት። ፈጣሪ ጠብቅሽ፣ ፈጣሪ ጠብቅሽ። እኔ ይህንን ነው የምለው። ፈጣሪ ይሁንሽ። በጣም በጣም ያሳዝናል። ግን ፈጣሪ 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 ይሁንሽ። በጣም ነው የሚያሳዝን። አሁንም ያልተማረ ልጅ መሆኑን ጆን ዳንኤል ሴት ላይ ያለህ ነገር በሴት ላይ የምትሰራው ግፍ ወደፊት ያስከፍልሃል። ነጭ ቅማል በዚህ ልጅ ላይ ተናገረችው አንድ አይነት መረጃ ነው የደረሰን። እኔ ይሄ ነው አልልም፣ ግን ነጭ ቅማል ሄለን ሾው የምትባለው ያወራችው ናዩ ነው ናውዬ ማን ነው ስሟ ከሱ ጋር ያለችው እሷ ልጅ ጋር የሚያሳዝን ነገር እያደረገ ነው። ያሳዝናል። ሰው አይማርም ከስተቱ። ሰው ከስተቱ አይማርም። እንዴት ነው ከስተት የማትማረው? እንዴት የተረገዘው ራሱ የት ቦታ እንደሆነ አወቀው አይደል? በጣም ያሳዝናል። እግዚአብሔር ይሁንሽ ናዩ። የፈለገ ዶክመንት ቢዝ ጥለሽ መሄድ ትችያለሽ። የራስሽን ህይወት መጀመር ትችያለሽ። አዲስ ነገር አይደለም። ስለዚህ አደራ አደራ፣ ያንን ነው የምለው። ያንን ነው የምለው። ሌላ ጥያቄ ካላችሁ ምኑ ነው ውሸት እያሉ ያሉት እዚህ ጋር? ታፕታፕ ኔዎቹ ታፕታፕ ኮፒ ሊንክ እንትናን የሚጠላ ደግሞ መጣ። ትባረክ ምናምን የምትባየው አዶናይን መጥላት ጀመርሽ። ደግሞ መጥላት ጀመርሽ። ያ ጀመርሽ። ኦኬ ጃሽዋ ደጋግመህ ተጻፍኩ። ከስህተት መቼ ተማርት? የምን አባ ስህተት ነው ዮኒ ማኛ ጋር ያለው? የምን አባ ስህተት? እንደኔ እንደፈለገ መሆን የሚችል ሰው አለ እንዴ? የምን ስህተት? እንደፈለገ መሆን የሚችል ልብ ያለው አለ እንዴ? አለ እንዴ? ማንም የለም። አለ እንደፈለገ መሆን የሚችል ማጃን ይሸውዳለች። ምን አርገ? ለምንድን ነው የምሸውደኝ? ምን ስላደረገች? ማን ጂጂ ዝሆንን አምናችሁ ነው እንደዛ የምትሉት? ጂጂ ዝሆንን ሰው ስታምኑ ሶርሳችሁ ምንድን ነው የሚል ነገር እኮ አታወሩ። ሶርሳችሁ ምንድን ነው? የምታወሩት ነገር ከማን ነው ሶርስ የሚሰጣችሁ? ገባ? ሶርሱን እንኳን አታውቁትም። ተግባባ? እንደዛ አካውንቷ ሲዘጋ ታለቅሳለች። ምን የታወቀች ልጅ ናት። ምን አይነት ጥቅም ለማግኘት? እንዲያውም አሁን ከጥቅሟ ጉዳቷን የበለጠው። እንደው ቆም ብሎ እንደ ሰው ማሰብ፣ ስለ ጃኒ ብናስብ፣ ቆም ብለን ብናስብ ጥቅሟ ነው ጉዳቷ ነው በአሁኑ ሰዓት የበለጠው? እንደው ጥቅም ለማምጣት ነው ካላችሁ ምን አይነት ጥቅም ልታገኝ? ምን አይነት ጥቅም? አፒል ተደርጎ ኮንሲደር ተደርጎ ታይቶ ምን ብሎ የሚረዷት ሰዎች መጥተው ካደረጉላት እግዚአብሔር ይመስገን።
ጥቅሟን የቀረው ጃኒ አሁን ብዙ ጊዜ ሶሻል ሚዲያ ላይ አትገባም፣ ማድረግም አልቻለችም። አሁን ራሷ ቅጥቅጥ ነው የተደረገችው። በዛ ምኑ ነው የጠቀማት? እስቲ ንገሩኝ። ምኑ ነው ጃኒ የተጠቀመችበት ነገር? ያ ነገር ምንድን ነው? ከአዶናይ ጋር በጣም ግርግር ውስጥ ገብታ ነበር። በምታዩት ደረጃ ምንም ስትሰደብ ነው ያለችው። ያንን በማለቷ ብዙ ነገሮቿ የተበላሸው። እንደተጠቀመች ያሰበችው ማናት? ጂጂ። ምን ጂጂ መሀይም ናት፣ አልተማረችም። ስለዚህ ጂጂ የምትወስደው አስተሳሰብ ያ እዚህ እና የሚያሳዝነው ያ ነው። የምትጠቀመው ነገር ቢኖር አዎ ጃኒ ተጠቅማለች። አካውንቷን የራሷን አዘግታ የራሷን አካውንቶች ሁለቱንም አዘግታ ደንብ እያለቀሰች የምትገባበት ጠፍቷት አጀንዳ ለመፍጠር ነው። አያችሁ፣ አበሻ ማለት በጣም 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 እንደዚህ አይነት ማንነት ያለው ሰው ጃኒ፣ እግዚአብሔር እንኳን ደስ ያለሽ፣ እግዚአብሔር ይጠብቅሽ። አሁንም በርቺ፣ ብልጡኝ። የኢትዮጵያ ቲክታከሮች በጣም ነው የሚቀናኑት፣ በጣም አይዋደዱም፣ በጣም ሸረኞች ናቸው፣ በጣም ክፎች ናቸው። በጣም የሆነ ሰው ሲለወጥ በጣም እንትን ይላሉ። እኔ አሁን ፍራይዴ ናይንቲስ ለጊዜው ጓደኛሞች ናቸው፣ እግዚአብሔር ይሁናቸው። ትንሽ ገንዘብ እየተጨመረ ሲሄድ ብጥብጡን የምታዩት ነው። በጣም የሚያስጠላ ነገር ይመጣል። የአበሻ አብሮ የመኖር ጓደኝነት አይዘልቅም። አበሻ አብሮ በሚያደርጋቸው ነገሮች ላይ አብረ ከኖርክ አብረ በጣም በየቀኑ የምትገናኝ ከሆነ አይዘልቅም፣ ነገራችሁ ይበላሻል። ስለዚህ በልኩ ሲሆን ሁሉ ነገር ጓደኝነትን በአግባብ ምን ሲሆን በጣም አሪፍ ነው። ኤቭሪዴይ የሚሆን ከሆነ ነገራችሁ ይበላሻል። ስለዚህ በጣም 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 እንትን ነው። እኔ ለዚህ ፔጅ እኔ ፔጅ ያላችሁ እኔ አሁን ይህን ለዚህ ዶክተር ለዚህ ልብ ለልብ ነው ምናምን ብሎ የልብ ሙማንን ልብ ለልብ ብሎ መጣ። ተግባባ። ልብ ለልብ የሚለውን የልብ ሙማን ብሎ መጣ። ልብ ለልብ የሚል አለ ራሱ። የልብ ሙማን የሚለውን ልብ ለልብ ብሎ ስም ቀይሮ ነው የመጣው። ሌላ ካምፓኒ መኖሩ ነው ቅሬታ የለኝም። ግን ሆስፒታሉም ገንዘብ እርዳታውም ላንተ ሆስፒታል ነው። ገንዘብ እርዳታው እንዲሁም ሆስፒታሉ ያንተ ነው። እንዴት ብሎ መጠየቅ ሊያናዳ አይገባም። ያን ሌላው ምንድነው? አሜሪካ ሲመጣ አካውንቱ ተዘጋ ሲባል የማይጠረጥር ህዝብ የጎደለው አመለካከት አለ። አዲሱን አካውንት ለማሳደግ ባን አድርጎት ነው። ይመቻቸው፣ የሚፈልጉትን ያድርጉ። ግን አበሻው ከመጠየቅ እንትን ብለዋል። አዶናይ በጣም ምርጥ ሰው ነው። ግን እስከ ማምለክ የደረሳችሁ ሰዎች አላችሁ። ሁሉ ነገር በቅጡ ሲሆን ደስ ይላል። አዶናይ መወደዱ ደስ ይላል። እንደ ማምለክ እንዳታርጉት። አንዳንዶቻችሁ መሀይም አበሻ ጋር ስለሚበዛ መውደድ ማክበር ደስ ይላል። የማምለክ ደረጃ የመድረስ ነገር እያየው ነው እና አስተውሉ። ውደዱ፣ ሰው ኖ ፕሮብለም ውደዱ። በልክ ሲሆን ጥሩ ነው። እኔ ብዙ ሰው ሲወደኝ አልወድም። ባናት ተተክል አሮን ላይክ አልወድም። የኔ ባህሪ ብዙ ሰው ሲወድል ያጠፋል። አበሻ አይወድ የሆነ ስህተት እስኪያገኝብህ ነው። ወስደው ሊከሰክሱን ነው አዶናይን። እችን ቃል እንዳትረሱት። የመንጋ ጥርቅም ነገዝ ለመከስከስ አዶናይን አንደኛ የምትወጡት ያሽቃበጣችሁ ሌቦች ናችሁ። አንደኛ ልታጠፉት እንጂ ወዳችሁት አይደለም፣ ልታጠፉት ነው። እና አዶናይ እግዚአብሔር ይሁን
እኔ ሁሉም እንዳትወደኝ ዝምባ ነው። የተወሰነ ከኔ ጋር አርቦሽኑን የተወሰነው ቀጥቅጠኝ። አም ጉድ ሁሉም እንዲወደኝ በተአምር አጀንዳ ነው የምፈጥረው እኔ እንድጠላኝ ነው አልፈልግም። ለምን ትክክለኛ መንገድ ላይ አትሆንም? በጭራሽ በይሉንታ ስትሰቃይ ትኖራለህ። ካሁን ምን አሉኝ፣ ካሁን ምን ይሉኛል፣ ወይኔ ጉዴ ፈላ እያልክ የምትኖረው ኑሮ ነው የሚኖረው። እኔስ በነፃነት እንደፈለግ ሆኜ ይኖራል። ለምን ወደደኝ ጠላኝ የሚባል ዜና ማኛው ጋር የለም። ፈንዳ አዶንኬ። ስለዚህ አዶናይን እንደ እስከ ማምለክ የደረሳችሁ ሰዎች እንትን እያለ ነው፣ በጣም እንትን እያለ ነው። እና አስተውሉ። መልካም ነው። የራሱን ቢከፍት እኔ ደስ ይለኛል። አሁን አዶናይን ለሌሎቹ ለማድረግ አዶናይ ፋውንዴሽን ብለህ ብትከፍት ጥሩ ነው ብዬ አስባለሁ። ገባ አዶናይ እኔ አሁን ፐርሰናሊ ከጠየቃችሁኝ የገንዘብ ሰገብጋባነት የለበትም፣ ሆዳምነት የለበትም፣ ምናምን የለም። አዶናይ ፋውንዴሽን ብሎ የራሱን ከፍቶ የሚያሳድጋቸው ልጆች ካሉም ማድረግ የሚፈልገው ነገር ካለ አዶናይ የራሱን ከፍቶ በደንብ ቢሰራበት በሱ ላይ ውጤታማ ይሆናል። እዚህ በመጣበትም ጊዜ ለአዶናይ ፋውንዴሽን ብለህ ብታሰባስብና አንተ ለምትረዳቸው ልጆች ብታደርግ ጥሩ ነው። ሌላው ከአሜሪካ እንግዲህ አበሻ አንዱን ካየ ሁሉም እንደዛ ይመስለዋልና የአሜሪካ ጉዳይ ያስቃል። 400 ሰዎች ከአሜሪካ ዲፖርት ይደረጋሉ። ይህም ማለት ከ2 ዓመት በፊት የመጡ ኬዝ የነበራቸው በኢትዮጵያ ጉዳይ አሉ። ኬዝ ያላቸው በፖለቲካ ይጠየቃል። ማጆሪቲ ኦፍ አበሻ የሚጠይቀው በፖለቲካ ነው። ስለዚህ አሁን ደግሞ ሰው አለ። ሰው በፖለቲካው ጉዳይ መልካም የሚያደርግ ያለ ማያደርግ አለ። ግን ከ2 ዓመት በዚህ 2 ዓመቱ ስለመጡ ነው። ከዛ ውጪ አይመለከትም። አሜሪካን ሀገር እኔ ከበርቴ ነኝ። ለአሜሪካ አለ የተባልኩ ሰው ነኝ። እኔ በጣም ለየት የምለው ለዛ በጣም ስፔሻል የሆንኩ ሰው ነኝ። በጣም ካሳቁኝ ኤድመንድ የሚባል አንድ ዝምባም አለ። ኤድመንድ የሚባል ዝምባ ምን አለ? ዮኒና ሞጣን ሪፖርተር ካናዳ የምትኖር እየተንፏቀቅ ዝምባም ነ እሱን ያንተን ተወና አሜሪካ አለ ለተባለ ሰው ስጥና እንደው በፈጣሪ ሞክር። እዛ ካናዳ ሆነ መጮን ሳይሆን አሜሪካ ዘመዶች አሉ አይደል? አሜሪካ ያሉ ዝምባም ዘመዶች ዮኒ ማኛን ከዚህ ሀገር እንዲወጣ አስጠይቅ። ይሰማ ተሰማለህ? ልንገር ደግሜ ካልሰማኸኝ አንተ ዝምባ ፓስተርነቱ አላሸቀል ሲል ወደ ፖለቲካን የመጣው እና ከነ ዝምብ ከነ ቅጫም አሜሪካ ያለ ዘመዶችን ዝምባሞቹን ነገራቸውና ዮኒ ማኛን ከዚህ ሀገር እስቲ ተሰባስቡና ፔቲሽን ፈርማችሁ ሞክሩ እስቲ። ወሸላ አበሻ ደስ ይበል። የኮየ ፈጬ ህግ ያለ ይመስለዋል አሜሪካን ሀገር ላይ የኮየ ፈጬ ወይም ደግሞ የሆነ ቦታ ያለ ይመስለዋል ህጉ። በጣም ደስ የሚለኝ አበሻ የአንዱን ነገ አንተነ ይልበታል። አሜሪካን ሀገር ደስ የሚል ስማ፣ አሜሪካን 24 ዓመት እንደፈለው ለፋድጄባታለሁ፣ እንደፈለግኩ ሆኜባታለሁ። ዘመድ አዝማድ የማይናገረውን አክሰንት በአሜሪካ በእንግሊዝኛ አውረዋለሁ። አንድ ዝምባም ናናውራ እውቀት
አይደለም ብለህ ደግሞ ፖስት። አንተም አሜሪካ ትኖራለህ፣ እኔም እኖርና እናውራ። አዎ ሄንሻ ካገኘው ግረፍልኝ። እና ካናዳ የሚኖር በጭባጫ ስለ አሜሪካ ሊያወራ ይፈልጋል። ትራምፕን ባናት ተተከል እያልክ ቪዲዮ መስራት ትችላለህ። አሜሪካ ጽድት ያለ ሀገር ነው። ደስ የምትል ሀገር ነው። መናገር እስከ ጥግ የምትችልበት ሀገር ጥግ ድረስ። መብቱን የማያውቅ መሀይም ካለ ማልቀስ ይችላል። ግን መብቱን የሚያውቅ ሰው ላለ አሜሪካን ሀገር በጣም ደስ የምትላት እና ለዚህ ነው የምወዳት። እኔ እንዳላባራት አሜሪካንን ራሷ እንዳላባራት ወደ ሱዳን ነገር አሜሪካንን ራሱ ማባረር እችላለሁ። እኔ እንኳን ልታባረኝ እንዳላባራት አሜሪካን ራሱ ይህንን ነው የምለው። ትባረክ። ሰላም